መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። አባቶቼ በመሆናቸው እጅግ አዝናለሁ። የኖሩት እድሜ አንሷቸው አይደለም፣ ልብ አድርጉ። የኖሩት እድሜ ብዙ ነው። በተለይ እኒህ ባሕታዊ ብዙ ዘመን ኑረዋል። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። እባክህ እግዚአብሔር ሆይ መንግስትህን አውርስ ብለን ልንጸልይ እንችላለን፣ እየጸለይንም ነው። እግዚአብሔር ግን እንደመረጣቸው የምናምነው ሞትን ሲፈሩ አላየናቸው። ለእኔ ለራሴ መካሪዎችም ስለነበሩ በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ። የምንፈካከረውም በተመሳሰሉት ነገሮች ነው። እኔ በልጥ። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል። ወደ 115 ዓመታቸው ነው። ይህ ዕድሜ በዘመናችን ትልቅ ዕድሜ ነው። የበዛ የተትረፈረፈ ዕድሜ ነው። በሃይማኖታቸው እንከን የሌለባቸው ፍቅረ ቢጽና ፍቅረ እግዚአብሔር የገዛቸውና የመራቸው ግን እየተጠሩ ነው። ታላቁ ሊቅ አንጋፋው አራት አይናው አባ ይባቤ ናዳ ገዳምን የመሰረቱ ብዙ መነኮሳትን የሰበሰቡ ለጽድቅ በብዙ የሚቆጠሩ ደቀ መዛሙርትን እያስተማሩ ጉባኤ አስፍተው ሕሙማንን እየፈወሱ ይመላለሱ የነበሩ ታላቅ አባት አጥተናል። በአባይ በረሃ ከዚያም በደብረ ሊባኖስ ከዚያም በፊት በተለያዩ እዚህ ሳይባሉ እዚያ ሲባሉ እዚህ ከዚህ ቀን በኋላ የለም የኔ ቀን እስከዚያ ነው የሚሆን ብለው ቀን ቆጥረው ሰዓት ለክተው እንደ እግዚአብሔር ፈቃድ ነው መልእክታቸውን ያስተላለፉት። የምናለቅስበት ምክንያት ካለ ግን ለኛ እናልቅስ። ዛሬ መከራ የምናየው እኔ በልጥ ያለ ገላጋይ ብዙ ውጣ ውረድ የምናበዛው ነው። አራት አይናው መምህር ይባቤ በሚቀጥለው እሁድ ሊያርፉ ወደ ኋላ ባለው ሰኞ ቀጥታ መጥተው ነበር እኔ ዘንድ። ቶሎ ነበር የሚመጣው አሁን ጊዜ እና እኔ ደነገጥኩኝ። ቶሎ ሁኔታቸውን ሳያቸው ፈራው። እውነት ለመናገር ገዳሙን ተረከብ፣ ጉባኤውንም አደራ። እኔ እንግዲህ ጊዜን እየጨረስኩ ነው። በቃ ይበለን እግዚአብሔር፣ በቃ ይበለን እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታላቁን አባት የባሕታዊውን አባ ኃይለ ኢየሱስን ዕረፍት ምክንያት በማድረግ ከአዲስ አበባና
ከተለያዩ ከተሞች በዚህ ዕለት ለሽኝት የመጣችሁ በአጠቃላይ በዚሁ በአውደ ምሕረቱ ዙሪያ በውስጥ በውጭ ያላችሁ በሙሉ እንደምን አደራችሁ? እንዴት ሰነበታችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር የተመሰገነ ይሁን። ለኛ እንደተለመደው ተጨማሪ የንስሐ ዕድሜ ሰጥቶናል። በሰጠን የንስሐ ዕድሜ እንድንጠቀምበት እግዚአብሔር ይርዳን፣ ማስተዋሉንም ይስጠን። በዚህ ዓለም ደግሞ ተጋድሏቸውን ፈጽመው ፈቃደ እግዚአብሔር ሆኖ የተጠሩትን የአባታችንን የአባ ኃይለ ኢየሱስን ነፍስም ከቅዱሳኑ ጎን ያሳርፍልን። እንደ መነሻ ከእግዚአብሔር ቃል በዕለቱ ከተነበበልን የሉቃስ ወንጌል ምዕራፍ 12 ቁጥር 40 ላይ ወድለዋኒክሙ ሀለው፣ እናንተም ተዘጋጅታችሁ ተቀመጡ፣ እናንተም ተዘጋጁ ይለናል። ሞት ትንሽ፣ ትልቅ፣ ሽማግሌ፣ ወጣት፣ ምሁር፣ የምሁር፣ ድሃ፣ ባለጸጋ፣ ሕፃን፣ አዋቂ አይልም። እንዳመጣጡ እንደተወሰነለት ጊዜው ሁሉንም ይወስዳል። ስለዚህ ተዘጋጅቶ መቀመጥ ወሳኝ ነውና የተዘጋጀ ሰው ደግሞ አይፈራም፣ አያፍርም። ይህ ጎሎኛል ልሙላ፣ ይህ የለኝም ሰርቼ ላግኝ ወይም ልበደር የሚል ጥያቄም የለውም። ምክንያቱም ዝግጁ ነውና። ዝግጁዎች ሁልጊዜም ሞትን አይፈሩትም፣ ይልቁንም ይናፍቁታል። በዚህ በጊዜያዊ ሞት ስንል ይሄ እረፍት ነው የሚባለው። የዚህ ዓለም ሞት እረፍት ነው የሚባለው ስያሜው። ሞት ማለት ከእግዚአብሔር መለየት ማለት ነው። ሰው ሞተ የሚባለው ከእግዚአብሔር ሲለይ ነው። ከዚህ ዓለም ሲለይ አረፈ ነው የሚባለው። ለጊዜው ከኛ ይለያል። በዓይነ ሥጋ እንተያይ የነበረው እንዲሁ እንደማመጥ የነበረው መሰማማቱ በዓይነ ሥጋ መተያየቱ ይቀርና በአጸደ ነፍስና በአጸደ ሥጋ ብቻ ይሆናል ግንኙነታችን። ታዲያ እግዚአብሔርን እያመለኩ እንደ እግዚአብሔር ፈቃድ እየተመላለሱ ያሉ አባቶች ተዘጋጅታችሁ ተቀመጡ የተባለውን ትእዛዝ የፈጸሙ እናቶች ሁልጊዜም ዝግጁዎች በመሆናቸው የእግዚአብሔርን ጥሪ ይጠባበቃሉ። እንደ ቅዱስ ጳውሎስም ይናፍቃሉ። መቼ ነው ወደ አንተ የምንመጣም ይላሉ ድምፃቸውን አሰምተው። ምክንያቱም ይህ ዓለም ለነሱ ምቹ አይደለምና እነሱ የሚመኙትም ዓለም ሊኖሩበት የሚፈልጉትም ዓለም ትንሽ ትልቅ የማይባልበት፣ ድሃ ሀብታም የማይባልበት፣ ከከበሩ የማይደዩበት፣ ከፍ ከፍ ካሉ ዝቅ ዝቅ የማይሉበት፣ በስጋት የሚኖሩበት ሳይሆን በእረፍት በደስታ የሚኖሩበት፣ ሁልጊዜ ራበኝ ጠማኝ የማይባልበት፣ የእግዚአብሔር ድምፁ ስሙ ምግብ ሆኗቸው የሚኖሩበት ሌላ ዓለም እንዳለ ስለሚያውቁና ስለሚረዱ ወደዚያ ለመሄድ ይናፍቃሉ። ዛሬ ምክንያት ሆነውን የተሰበሰብንበት እኒህ ታላቅ ባሕታዊ አባት ዝግጁ መሆናቸውን አጠገባቸው የነበሩ ልጆች መንፈሳዊ ልጆቻቸው በጆሮአቸው ሰምተዋል። ሁላችንም ሰምተናል። እኔም እንደ እድል ሆኖ ፈቃድ እግዚአብሔር ሆኖ ወደ አዲስ አበባ ጎራ ብዬ ነበር። እድል ገጥሞኝ አይቻለሁ፣ ሰምቻለሁ፣ እግዚአብሔርንም አመስግኛለሁ።
ያልተዘጋጀ ሰው ሁልጊዜ ሞት የሚለውን ድምፅ በሰማ ቁጥር ይባንናል፣ ይርበተበታል፣ መደበቂያም መሸሸጊያም ይፈልጋል። የተዘጋጀ ሰው ደግሞ የሚሞትበትን አውቆ መቼ እንደሚሞትም ሰዓቱንም ቀኑንም ተረድቶ ወደ እግዚአብሔር ለመሄድ ይናፍቃል። እኒህን አባት እንደዚህ ነበር ያገኘናቸው። አትድከሙ ነው። ምንም አላችሁ ምኑ ከዚህ ቀን በኋላ የለም የኔ ቀን እስከዚያ ነው የሚሆን ብለው ቀን ቆጥረው ሰዓት ለክተው እንደ እግዚአብሔር ፈቃድ ነው መልእክታቸውን ያስተላለፉት። በዚያም እንደ እግዚአብሔር ፈቃድ ተጠርተዋል። እንደነዚህ አይነት አባቶች በእውነት በረከታቸው ይድረሰን ከማለት ውጭ ሌላ ምን እንላለን? የምናለቅስበት ምክንያት ካለ ግን ለእኛ እናልቅስ፣ ለራሳችን እናልቅስ። ይልቁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ብቻ አይደለም፣ ኢትዮጵያውያን ወገኖች በሙሉ ስለ ሀገር የሚጸልዩ፣ ስለ ወገን የሚጸልዩ፣ ወገን ለይተው ጾታ ለይተው ሳይሆን ስለ ሀገራችን ኢትዮጵያን ሰላሙን ስጣት፣ ሰላሙን አብዛላት እያሉ ተግተው ነቅተው የሚጸልዩ አባቶች ሲጠሩ ለሀገር የሚጸልዩ፣ ስለ ሀገር የሚያስቡ፣ ስለ ሰው ልጆች ፍቅር ሌትም ቀንም የሚጮሁ በጾም በጸሎት በትርምት በተጋድሎ ትናንት እንዳልኩት ድምፀ አራዊቱን ግርማ ሌሊቱን ታግሰው የሚኖሩ የላመ የጣመ የማይፈልጉ ያገኙትን ምንም ይሁን ምን ተፈጥሮ ነውና ትንሽ ቀምሰው ብዙ ቀን የሚቆዩ እንደነዚህ አይነት አባቶች ስናጣ ይብላኝ ለኛ ላለው ዛሬ መከራ የምናየው እኔ የበልጥ ያለ ገላጋይ ብዙ ውጣ ውረድ የምናበዛው ነው። እነዚህ ታላላቆቹ ስለ ሀገር የሚያስቡት፣ ስለ ወገን የሚያስቡት፣ በሃይማኖታቸው እንከን የሌለባቸው ፍቅረ ቢጽና ፍቅረ እግዚአብሔር የገዛቸውና የመራቸው ግን እየተጠሩ ነው። ብዙ ታላላቅ አባቶችን አተናል። በዚሁ በያዝነው ወር እንኳ እነሆ ሁሉም የተለያየ ጸጋ ነበራቸው። ታላቁ ሊቅ አንጋፋው አራት አይናው አባ ይባቤ ናዳ ገዳምን የመሰረቱ ብዙ መነኮሳትን የሰበሰቡ ለጽድቅ በብዙ የሚቆጠሩ ደቀ መዛሙርትን እያስተማሩ ጉባኤ አስፍተው ሕሙማንን እየፈወሱ ይመላለሱ የነበሩ ታላቅ አባት አተናል። ዛሬ ደግሞ በሌላ መልኩ በምነናው ከምን ከሰው ተለይተው በምድረ በዳ አራዊትን ዘመድ አድርገው ከአራዊት ጋራ በአባይ በረሃ ከዚያም በደብረ ሊባኖስ ከዚያም በፊት በተለያዩ እዚህ ሳይባሉ እዚያ ሲባሉ እዚህ ቅድም ዑደቱ ይብቃ በአትህን አጽንተ በዚሁ በመቃብር ቁጭ በል እያሉ ባለቅኔዎቹ ሲያመሰጥሩት ነበር። እንዲህ እየተመላለሱ ስለ ሀገር ስለ ወገን ይጸልዩ የነበሩ አባት ናቸው። የእነዚህ ሁለት አባቶች መታጣት ለነሱ እረፍት ነው። እንደ ቅዱሳኑ እግዚአብሔርን ያመሰግኑ ነበር። በበለጠ ደግሞ እግዚአብሔርን እያመሰገኑ ወደሚኖሩበት እንከን ወደሌለበት ክፉ ወደማይሰሙበት ግፍ ወደማይመለከቱበት ፍትርት ወደ ሰፈነበት ወደ እግዚአብሔር መንግስት ተጠርተዋል። ለኛ ግን ማን ነው የሚገስጸን? ማን ነው የሚያስተምረን? ቅድም ብያችኋለሁ። እኛ የምንወዳደረው በልዩ ልዩ መንገድ ነው። የምንፈካከረውም በተመሳሰሉት ነገሮች ነው። እኔ በልጥ። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል፣ ቢያስተምሩ ያምርባቸዋል፣ ቢመክሩ ያምርባቸዋል። ለኔ ለራሴ መካሪዎችም ስለነበሩ
በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ አባቶቼ በመሆናቸው እጅግ አዝናለሁ። የኖሩት ዕድሜ አንሷቸው አይደለም፣ ልብ አድርጉ። የኖሩት ዕድሜ ብዙ ነው። በተለይ እኒህ ባሕታዊ ብዙ ዘመን ኑረዋል። የ90 ዓመቱ አረጋዊ አባት መምህር አንተነህ ቅድም ሲናገሩ እንደሰማችሁት እሳቸው 90 ሆነው በ10 ዓመት ይበልጡኛል 100 ነው እያሉን ነበረ። እኛ ደግሞ በተረዳ ነው ወደ 115 ዓመት ደርሰዋል። ወደ 115 ዓመታቸው ነው። ይህ ዕድሜ በዘመናችን ትልቅ ዕድሜ ነው። የበዛ የተትረፈረፈ ዕድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። ስለዚህ ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። እንደነዚህ አባቶች ግን እንደ ሰው የላመ የጣመ ሳይመገቡ እንደ ሰው እናጊጥ ሳይሉ ራሳቸውን ለእግዚአብሔር ብቻ ሰጥተው ስለዚህ መከራ ስለበዛበት ዓለም ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። እነሱ መልካም ተጋድሏቸውን ተጋድለው አልፈዋል። በልማዳችን ሰዎች ናቸውና በማወቅም ባለማወቅም እባክህ እግዚአብሔር ሆይ መንግስትህን አውርስ ብለን ልንጸልይ እንችላለን። እየጸለይንም ነው። እግዚአብሔር ግን እንደመረጣቸው የምናምነው ሞትን ሲፈሩ አላየናቸው። ይልቁንም ለመሄድ ሲናፍቁ፣ ይልቁንም እኛ ቀሪዎች በሃይማኖት እንድንጎለብት በምግባር እንድንታነጽ የጊዜያዊ ዓለም እንዳያታልለን አወዳደቃችን እንዳይከፋ የእግዚአብሔር ሆነን እስከ መጨረሻው እንድንጸና እያስተማሩን እየመከሩን በሚያልፈው ዓለም የማያልፈውን እንድንወርስ ነው እያስተማሩን የሄዱት። አራት አይናው መምህር ይባቤ በሚቀጥለው እሁድ ሊያርፉ ወደ ኋላ ባለው ሰኞ ቀጥታ መጥተው ነበር እኔ ዘንድ። ቶሎ ነበር የሚመጡ አሁን ጊዜ እና እኔ ደነገጥኩኝ። ቶሎ ሁኔታቸውን ሳያቸው ፈራው። እውነት ለመናገር ምን ነው የኔታ ቶሎ መጡ? የምታዘዝዎት አለኝ ልምጣ ወደ እርስዎት ስላቸው፣ አይ አሁን አይደለም የምትመጣ፣ ዛሬ የመጣሁት ገዳሙን ተረከብ፣ ጉባኤውንም አደራ፣ እኔ እንግዲህ ጊዜን እየጨረስኩ ነው ነበረ ያሉት። አዎ ሁሉም የእግዚአብሔር ሰዎች ጊዜያቸውን እያወቁ ወደ እግዚአብሔር እየናፈቁ ጥሪያቸውን ተቀብለው ሂደዋል። ነገም ይቀጥላል። ሂደት ነው ይሄ። እኔና እናንተ
በተለይ የማይጨበጠው የሚጨበጥ የሚመስለው ክፍል፣ የማይዳሰሰው የሚዳሰስ የሚመስለው ክፍል፣ በነገረ ዘርቅ ብቻ እንዲሁ መከራ የምናይ በሙሉ እባካችሁ ይብቃንና በንስሐ ወደ እግዚአብሔር እንቅረብ። ለዚች ለታላቋ አንጋፋ እናት ቅድስት ቤተ ክርስቲያንም ቋሚ ጠበቃ እንሆን። እነዚህ በማስተማርም በጸሎትም በልዩ ልዩ መልካም ተጋድሎ ጊዜያቸውን ተጠቅመውበታል። ጊዜያችንን ሳንጠቀምበት አክብሮን እያለ ውርደትን የምንፈልግ፣ ጠርቶን እያለ ጥሪውን ከመስማት ቸል ብለን ወደ ኋላ የምንል ዛሬ የቅድስት ቤተ ክርስቲያኗ ፈታኞች ብዙዎች ናቸውና ብዙዎችም በልዩ ልዩ ተስፋ መቁረጥ ከመንጋው እየተለዩ ወደ ሌላ መንጋ የሚገቡበትና የሚኮበልሉበት ጊዜም ሆኗልና ጠንክረን ተዘጋጅተን እንቀመጥ። ወድለዋኒክሙ ሀሉ ተዘጋጅታችሁ ተቀመጡ ማለት በምግባር መታነጽ ነው። ፈቃድ እግዚአብሔርን መፈጸም ነው። የፈቃድ እግዚአብሔር ትልቁ ነገር እግዚአብሔርን እንደ እግዚአብሔርነቱ መውደድ፣ ወንድምን እንደ ወንድምነቱ፣ እናትን እንደ እናትነቷ፣ እህትን እንደ እህትነቷ፣ ቤተሰብን እንደ ቤተሰብነቱ፣ ሀገርን እንደ ሀገርነቱ መውደድ ነው። ግን ጥላቻው ከቤተሰብ እስከ ሀገር ከሀገር ዙሪያውን በዓለም ዙሪያ ሰፍኗል። በቃ ይበለን እግዚአብሔር፣ በቃ ይበለን እግዚአብሔር። የአባቶቻችን ጸሎት ይርዳን። እንግዲህ እንደ መጨረሻው እንደ መጀመሪያው እንደተናገርኩት ተዘጋጅተን እንኑር። የሞት ቀጠሮ የለውም። ይልቁንም ሞት የሰለጠነበት ዘመን ነው። ስለዚህ የእግዚአብሔርን ስራ ሰርተን ከጥላቻ ፍቅርን መርጠን ከመለያየት አንድነትን መርጠን ሃይማኖት ሃይማኖት ነውና ለሃይማኖታችን ምን ሕጸጽ ሌላ ተለጣፊ እንከን ወዘተርፈ ሳይኖርበት ፍጽምት ርትዕት የሆነችውን ኦርቶዶክሳዊ ተዋሕዶ እምነታችንን አጽንተን እንድንኖር እግዚአብሔር ይርዳን። አባቶቻችን ሁልጊዜም በጸሎታቸው ያስቡናል። ምንም በስጋ ሞቱ ብንል በአጸደ ስጋና በአጸደ ነፍስ ግንኙነታችን የተረጋገጠ ስለሆነ ቅዱሳን ጻድቃን ሰማዕታት ስለኛ ይማልዳሉ፣ ይጸልያሉ መላእክቱ። እኛም ደግሞ እነሱን እናስባለን፣ መታሰቢያቸውን እናደርጋለን። የእናት አማላጅ እንዲሉ ደግሞ አንገት የማያስመልስ ፊት የማያስመልስ አንገት የማያስቀልስ ቅድስተ ቅዱሳን ድንግል ማርያም እናታችን ሁልጊዜም ከኛ ጋር ናት። እግዚአብሔር በረድኤቱ ጠብቆ አባታችንን በዚህ ያርፉ ዘንድ ቅዱስ ፈቃዱ ሆኖ እዚህ ያደረሰና ያሰባሰበን ክብርና ምስጋና ለእርሱ ይሁን። የአባታችንን ነፍስ የአባ ኃይለ ኢየሱስን በቅዱሳኑ ጎን ያሳርፍልን። በዚህ የተራዱትን ሁሉ እግዚአብሔር ይርዳልን። ሊቃውንቱን የገዳማትና የአድባራት አስተዳዳሪዎችን ከልብ እናመሰግናለን። እንዲህ ነው ሊቅነት፣ እንዲህ ነው መንፈሳዊነት። አንድ መንፈሳዊውን አባት እኒህ አባት ነገ እንዲህ ይሉናል እንዲህ ያደርጉልናል ሳይሆን ራሳቸውን ደብቀው የኖሩ ሲሆኑ ዛሬ ግን በአደባባይ ተገልጠው ሁላችንም በረከታቸውንም እንድናገኝ እሳቸውን በጸሎታቸው እንዲያስቡን በተሰጣቸው ጸጋ ሙሉ ፈቃደኞች ናችሁ። በልዩ አገልግሎት ነው ያደራችሁት። በሀገረ ስብከቱ ስም ልባዊ ምስጋና አመሰግናለሁ። እግዚአብሔር ይስጥልን። ስንሄድ ሳጥኑ ይወጣል። በሰሌን ተገንዘው እዚያው መካነ መቃብሩ ላይ ያርፋሉ ማለት ነው። ይህን እንድታውቁት። ሁለተኛ ደግሞ ቅድም የህይወት ታሪክ ሲባል ሰምቻለሁ። የህይወት ታሪክ የባሕታዊው ምንም ሌላ ታሪክ የለውም። ተጋድሎ፣ ትርምቱ፣ ጾሙ፣ ጸሎቱ ከርኩሳን መናፍስት ጋር ትግሉ ይሄ ነው። ይሄ ደግሞ በመጽሐፍ ደረጃ ያለው ሁኔታቸው ሁሉ ተጽፎ ይደርሰናል፣ እንጠቀምበታለን ማለት ነው። በሌላ መልኩ በብዙ የሚቆጠሩ መጻሕፍት በልዩ ልዩ ልጆቻቸው ላይ ባደራ የተቀመጡ አሉ። መጻሕፍቶቻቸው ሁሉ አንድ ኮሚቴ ተቋቁሞ ከያሉበት ተሰባስበው ወደዚህ ገዳም ይመጣሉ። በዚሁ ገዳም ያርፋሉ። መታሰቢያቸው በሆነበት በሚሰራበት
ያ ደግሞ ልጆቻቸው የሚጠቀሙባቸው ክርስቲያኖች የሚጠቀሙባቸው የሃይማኖትን ለሃይማኖት የጸሎትን በጸሎት የሚጠቀሙባቸው ይሆናሉ ማለት ነው መጻሕፍቱ። በነገራችን ላይ አዲስ አበባ የሄዱት ባህታዊው ታላቁ እንዲሁ የትምህርት ቤት ጓደኛቸው እንደ መምህር አንተነህ ብፁዕ አባታችን አቡነ ሰላማ ታስታውሷቸዋላችሁ። አረጋዊው አባት እሳቸው አርፈው በጊዜው አልተገኙም ነበርና መካነ መቃብራቸው ላይ ደርሼ ዳዊት ደግሜ መምጣት አለብኝ ብለው ነው የሄዱት። ሌላ ምንም ምክንያት አልነበራቸውም። እዚያ ከሄዱ ዘንድ ግን የመንፈስ ቅዱስ ልጆቻቸው ደግሞ ሲያገኟቸው ዛሬ ነገ ይሄዳሉ፣ ትንሽ ቆዩ፣ ነገ ይሄዳሉ፣ ትንሽ ቆዩ ሲባሉ ያው እዚህ ደረጃ ደርሰዋል ማለት ነው እንጂ ምቾት ፍለጋ ከተማ ፍለጋ ወደዚያ የሄዱበት ምክንያት አልነበረም። ይህን ሁላችሁም እንድትገነዘቡት ፈልጌ ነው። አሁን ሥርዓተ ቀብራቸው የሚፈጸመው በቤተልሔሙ ፊት ለፊት ስለሆነ ጠባብ ስለሚሆን በተቻለ መጠን ግፊያ እንዳይኖር አደራ እላለሁ።
አቀባበል